አሁን ዘመኑ ግሎባላይዜሽን ነው። ዓለም በተቻለ መጠን በቀላል ቋንቋ መግባባት ይፈልጋል። ለምሳሌ ኢን ተርምስ ኦፍ ስታንዳርድ እኔ አንድ ሆቴል ሄጄ የሆቴሉን ስታንዳርድ ምናምን እንትን የማለት አቅሙ የለኝም፣ ፕሮፌሽኔም አይደለም። ነገር ግን የሆነ ብራንድ ኢንተርናሽናል ብራንድ ካለው ወዲያው የሚገባኝ ነገር አለ። ስለዚህ በቢዝነስ ብራንድ ጠቀሜታው ምንድነው? ጉልበት ይቀንሳል፣ ለማስረዳት ቢዝነስ ያፋጥናል። ስለዚህ ኤሲሲኤ ኢቭን ለሰዎች ለፕሮፌሽናልስ ፐርሰናል ብራንድ የመስጠት ከመስጠት አንፃር ስታዩ በጣም ትልቅ ቫልዩ አለው ብዬ አምናለሁ። ፐርሰናል ብራንድ ደግሞ ሲደመር ምን ይሆናል? የናሽናል ብራንድ ይሆናል። የኤምፕሎይድ የመሆን ፕሮባቢሊቲውን ይጨምራል። አሁን ቅድም እንዳነሳው ቪዲዮ ብትል ለምሳሌ ናይሮቢ ቪዲዮ አለ፣ ኬንያ። ከየት ነው በአብዛኛው መቅጠር የሚፈልገው ስትል ቅድም ካልከው ኮሌጅ ነው። ለምን ስትል እነዛ ሰዎች ኤሲኤም አብሮ ይማራሉ። ስለዚህ ኮሌጆቻችን ዩኒቨርሲቲዎቻችን የተማሪዎቹን የመቀጠር ቻንስ ለመጨመር እንደዚህ አይነት ከኤሲኤ ጋር አብሮ ቢሰሩና የተማሪዎቻቸው ይሄ ተምረዋል ከተባለ ቀጣሪዎቻቸው አክሴፕታንስ በጣም ይጨምርላቸዋል።